አሁን ዛሬ ደግሞ የምናየው ምንድነው የምዕራፍ 3 የአምስተኛ ክፍልን ማጠቃለያ ጥያቄ ነው የምንሰራው። ምዕራፍ 3 አንደኛ የሚከተለው ወደ አስረኛ እና ወደ መቶኛ ቀይሩ። አንድ ክፍል በነገራችን ላይ አስረኛ የሚባለው ታህቱ 10 እና 10 ከሆነ ነው። መቶኛ የምትለው ደግሞ ታህቱ 100 ከሆነ ማለት ነው። 3/6 3/6 ወደ አስረኛ ለመቀየር ወደና 3/6 ሲባዛ በ10 አስረኛ ማድረግ ምን ይመጣል? 30 60ኛ የሆነ ማለት ነው። አንድ ዜሮ አድርገን ከሆነ ማለት ነው። ወደ መቶኛ አስቀይረው ደግሞ 3/6 ሲባዛ በመቶ መቶኛ ምን ይመጣል? 300 ስንተኛ? 600ኛ ማለት ነው። 2 ዜሮ ያለው ማለት ነው። አሁን ወደ መቶኛ ቀየርነው ማለት ነው። ነው ለ ደግሞ 5 ሁለተኛ ሲባዛ በ10 አስረኛ ምን ይመጣል? 50 20ኛ ይሆናል። ወደ መቶኛ አስቀይረው ደግሞ 5 ሁለተኛ ሲባዛ በመቶ መቶኛ ምን ይመጣል? 500 ስንተኛ? 200ኛ ማለት ነው። ሐመርኋ ደግሞ 7 አምስተኛ ሲባዛ በ10 አስረኛ ምን ይመጣል? 70 ስንተኛ? 50ኛ ማለት ነው። ወደ መቶኛ ተቀየረው ደግሞ 7 አምስተኛ ሲባዛ በመቶ መቶኛ ምን ይመጣል? 700 ስንተኛ? 500ኛ ይሆናል ማለት ነው። 500ኛ ይሆናል ማለት ነው። 500ኛ የኛ አስረኛ ነው። አስረኛ ነው። ያንኛው መቶኛ ነው ማለት ታህቱ 100 ስለሆነ ማለት ነው። 100 ስለሆነ ኦኬ። ከዛን ቀጥል የሚከተው ቁጥር በቁጥር ውስጥ አስቀምጡ ይላል። 06 ሁለተኛ በቁጥር ውስጥ 06 ስለማስቀመጥ መጀመሪያ ከአንድ ከ 06 ማለት በአንድ እና እስከ 10 ክፈል እስኪ። እዚህ ጋር 0 አለች 0 1 2 3 4 5 6 7 8 9 10 እቺ አንድ ነች ማለት ነው። 10 ሲሆን 1 2 3 4 5 እያልን እናስባለን። ሀን ለማስቀመጥ 06 አይደለም 06 ማለት 0.1 0.2 0.3 0.4 0.5 0.6 እቺ ነች 0.6 ትሆናለች ፖይንት ማለት ነው። እቺ ፖይንት ከዛ 0.7 0.8 0.9 0.10 ስለማይባል ምን ትሆናለች? አንድ ትሆናለች ማለት ነው። 10 ማለት 11 ትሆናለች። ለ ደግሞ 1.7 1.7 ማለት ደግሞ ከዚህ ጋር መሰረት ሲለይ ለማ 1.7 1 2 3 4 5 6 7 ከዚህ ጋር ነች 1.7 እቺ ለ ነች። ለቱ ለማለት 1.7 ከአንድ በኋላ እቺ ደግሞ 0.8 0.8 ማለት ደግሞ ሐመር ሆነ 0.6 7 8 6 0.6 0.7 0.8 እቺ ነች። እቺ ማን ነች? ሐመርኋ 0.8 ማለት ነው። 0.8 ሐመርኋ ለብቻ ለስራው እስኪ ሐመርኋ 9.1 9.1 እንዲህ እናድርጋ። እዚህ ጋር 9 ነው ብለን እንነሳ 9 ነው የምንነሳ 1 2 3 4 5 6 7 8 9 10 ሲሆን 10 ይሆናል። 9.1 ማለት ደግሞ እቺ ነች 9.1 ወይም ደግሞ ሐመርኋ እቺ ማለት አሁን 10 አለች 9.9 ነች። እቺ ፖይንት ማለት 9.9 ነች። ከዛ 9 እና 10 ሲል ሲደመር 10 ሲመጣ አንድ ልጅ ወደ ሞት አድርገን 10 ትሆናለች ማለት ነው። 10 ትሆናለች። ኦኬ ሶስተኛ 6.01 6.01 6.01 6.04 4 የስንት ቤት? የአንድ ቤት ነች። እቺ የአስረኛ ቤት እቺ ደግሞ የመቶኛ ቤት ማለት ነው። መቶኛ ነች። ስለዚህ ስንት አንዶች አሉ? 6 አንዶች 10 ዜሮ አስሮች አስረኛዎች አራት አንድ መቶኛዎች ማለት ነው። 5 ነጥብ ሐመርኋ 5 ነጥብ 1 4 እቺ ስንት ነች? የአስረኛ ቤት አስረኛ እቺ መቶኛ እቺ የአንድ ቤት ማለት የአንድ ቤት ነች። ስንት አንዶች አሉ? 5 አንዶች 5 አንዶች 10 አንድ አስረኛዎች አራት አንድ መቶኛዎች ማለት ነው። አራተኛ ደግሞ ምንድነው? ማስላት ነው። 382 ነጥብ 41 ሲደመር 480 471 ነጥብ 26 እንደምር
2 6 ማለት 6 እና 1 7 4 እና 2 6 ነጥብ 1 እና 2 3 8 እና 7 15 1 4 እና 3 7 ከአንድ ጋር 8 ማለት ነው። ምን ይመጣል? 853 ነጥብ 67 ይመጣል ማለት ነው። ለ ደግሞ 13.25 ሲደመር 21 ነጥብ አራት ችን ዜሮ እናደርጋታለን። ለምን የመቶኛ ቤት ዜሮ ስለሆነች ማለት ነው። ስለሌለው 5 0 እና 5 5 0 እና 5 5 4 እና 2 6 1 እና 3 4 1 እና 2 3 የነጥብ ቦታ 2 ምን ይሆናል? 34.65 ይሆናል ማለት ነው። ተመርሃ ደግሞ 25 ነጥብ 002 ሲደመር 40 ነጥብ 115 2 እና 5 7 1 እና 0 1 1 እና 0 1 0 እና 5 5 2 እና 4 6 የነጥብ ቦታ 1 2 3 1 2 3 65 ነጥብ 117 ይመጣል ማለት ነው። ደግሞ 10 ነጥብ 134 ሲቀነስ 9 ነጥብ 021 እሺ ከ4 ሲቀነስ 1 3 ከ3 2 1 ከ1 0 0 1 ከ10 9 1 የነጥብ ቦታ 1 2 3 1 ነጥብ 1 3 ይመጣል ማለት ነው። 1 ነጥብ 1 1 3 ይመጣል ማለት ነው። ደግሞ 1 ነጥብ 203 ሲቀነስ 1 ነጥብ 07 0 አደርጋለሁ። ለምን የመቶኛ ቤት 0 ስለሆነ ማለት ነው። ከ3 ሲቀነስ 0 3 ይሄ ያን ታበደራለች ከ0 7 ስለማይቻል 10 ከ17 3 1 ሳበደር ስንት ነች? አንድ ስናበደረች 1 ከ1 0 1 ከ1 1 ምን 0 ማለት ነው። ከዛ ነጥብ ቦታ 3 ቁጥሮች 1 2 3 0 ነጥብ 1 3 3 ይመጣል ማለት ነው። ልዩነቱ ማለት ነው። ራ 5 ነጥብ 1 ሲቀነስ 2 ነጥብ 4 1 7 ከዛ የአንድ ቤት የአስረኛ ቤት የመቶኛ የሺኛ ቤት 0 0 0 0 ተካለሁ ማለት ነው። ከዛ ቀንስ እዚህ ጋር እንድትበደረች 10 ላይ ሲሰጥ እቺ 9 ሆነች 10 ሆነች ከ10 7 3 አንድ ሳብደች 9 ከ9 1 8 አንድ ሳብደች ምንድነው 0 ምንም አንድ ተጠቅልል እዚህ 5 ለዚህ አንድ ተበደረች 10 ትሆናለች። ከ10 4 6 አንድ ሳብደች 4 ከ4 2 የነጥብ ቦታ 3 1 2 3 ልዩነት መጣ 2.68 ይመጣል ማለት ነው። አምስተኛ የሚከተለው ሰዎች አባዙ ነው። 2.7 ሲባዛ በ4 ከዛን 4 ጊዜ 7 28 2 አለኝ 2 ጊዜ 4 8 8 እና 2 10 የነጥብ ቦታ እዚህ ጋር አንድ ናለው አንድ እናደርግ እናስቀምጣለን 10.8 ይመጣል ማለት ነው። ደግሞ 3.56 ሲባዛ በ6 ቦታ ብናቀር ችግር የለም። 6 ጊዜ 6 36 ጽፌ 3 አለኝ 6 ጊዜ 5 30 ከ3 ጋር 33 3 አለኝ ድጋሚ 3 ጊዜ 6 18 18 እና 3 21 የነጥብ ቦታ 2 1 2 ይኸው እንደዚህ ይመጣል ማለት ነው። 21.36 ይመጣል ማለት ነው። ኦኬ 21.36 ይመጣል ማለት ነው። ሐመርሃ ደግሞ 0.32 ሲባዛ በ11 በአንድ 2 በአንድ ጊዜ 2 አንድ ጊዜ 2 2 አንድ ጊዜ 3 3 አንድ ጊዜ 0 0 ድጋሚ ሁለት ጊዜ 1 2 እንደ ሙሉ ቁጥር ወስደን እናንበባለን። አንድ ጊዜ 0 አንድ ጊዜ 3 3 አንድ ጊዜ 0 0 እንደምራቸው 2 5 3 0 የነጥብ ቦታ 2 1 2 ይኸው 0.352 ወይም ደግሞ ምን ማለት ነው 3.52 ማለት ነው። 2 ማለት ነው። ሐመርሃ ሰራን
ሀመርኋ ሰራን። ከዛም በኋላ መ የሚለው ደግሞ 7.25 ሲባዛ በ3.24 አሁን ሁለት ዲሲማል ፖይንት ከነጥብ በኋላ ሁለት አለ ሁለት አለው ምን ያስቀምጠው መልሱ ላይ ወይም ብዜቱ ላይ ምንድነው ሁለት አራት ወደ ዲጂቶች ነው መቆጠር የምናባዛው ማለት ነው። ማባዛት ስለሆነ ማለት 4 ጊዜ 5 20 ሁለት አለኝ 4 ጊዜ 2 8 8 እና 2 10 አንድ አለኝ 4 ጊዜ 7 28 ከአንድ ጋር 29 ከዛ በሁለት እናባዛው 2 ጊዜ 5 10 አንድ አለኝ 2 ጊዜ 2 4 ከአንድ ጋር 5 ኦኬ 7 ጊዜ 4 14 ኦኬ ከዛን ማለት ቀረ በ3 3 ጊዜ 5 15 አንድ አለኝ 3 ጊዜ 2 6 ከአንድ ጋር 7 3 ጊዜ 7 21 ከአንድ ጋር 22 ሶሪ 6 21 አንደኛው እንደምራና ለካ ከዛ ሲደመር ከዛ 0 ትወርዳለች 0 እና 0 0 5 እና 5 10 10 እና 9 19 9 ጽፌ አንድ አለኝ 1 እና 2 3 3 እና 4 7 7 እና 7 14 1 1 1 እና 1 2 2 እና 1 3 ማን 2 የነጥብ ቦታ እዚህ ጋር 2 እዚህ ጋር 2 4 ማለት ነው 1 2 3 4 እዚህ ጋር ይመጣል ማለት ነው። እስኪ ቼክ እናድርግ 7.25 ሲባዛ 3.24 ያ ምን ይመጣል ማለት ነው 23.49 ያ ማለት በሌላ አባባል 23.49 ነው መልሱ ማለት ከነጥብ በኋላ ዜሮ ትርጉም እነዚህ ዜሮ ስለ ቮይድ ማድረግ እንችላለን ማለት ነው። ከዛን ስድስተኛ የሚከተል በ10 ቢያባዙ ይላል ሀ 4.65 ሲባዛ በ10 አንድ ዜሮ ነው ያለው ከነጥብ በኋላ ሁለት ቁጥሮች አሉ ምን ይመጣል 46.5 ይሆናል ማለት ነው። ለ ደግሞ 0.386 ሲባዛ በመቶ ሲሆን ከነጥብ በኋላ ሁለት ቁጥሮች ሙሉ ማድረግ እንችላለን ወደ ቀኝ ማለት ነው ምን ይመጣል 38.6 ይሆናል ማለት ነው። ኦኬ ሐመርኋ ደግሞ 0.0763 ሲባዛ በአንድ ሺህ ነው ከነጥብ በኋላ ስንት ቁጥሮች አሉ 3 ከዚህ ጋርም 3 ዜሮ አለው በአንድ ሺህ ማለት ነው ምን ይሆናል 76 3 it becomes ኦኬ ከዛን 16.819 ሲባዛ በአንድ ሺህ ከነጥብ በኋላ ስንት ቁጥሮች አሉ 3 ቁጥሮች አሉ እዚህ ጋርም 3 ዜሮ አለ ምን ይመጣል 16.819 ይሆናል ማለት ነው። የሚከተሉት አስሮች አካፍሉ ሰባተኛው ሀ 4 ሲካፈል ለ0.1 ያ ማለት በሌላ አባባል ማለት ነው 4 ሲካፈል ለ1 አስረኛ ማለት ነው። ከዛ ገለጠ ማበዛት ነው 4 ሲባዛ በ10 አንደኛ ምን ይመጣል 40 ይሆናል ማለት ነው። ደግሞ 0.3 ሲካፈል ለ0.03 ምን ይመጣል 3 አስረኛ ሲካፈል በ3 መቶኛ ማለት ነው። የማት ማለት ነው 3 አስረኛ ሲባዛ በመቶ ሶስተኛ ማለት ነው። ያ ምን ይመጣል 300 ስንተኛ 30ኛ ማለት ነው። በዚህ 30 ለ10 ለ3 10 ይመጣል ማለት ነው ማለት ነው። ወይ ደግሞ በመቶ መቶኛ ብናባዛው ሙሉ ተመሳሳይ ይሆናል ማለት ነው። ኦኬ ሐመርኋ ደግሞ 11 ሲካፈል ለ0.001 ያ ማለት ምን ማለት በሌላ አባባል 11 ሲካፈል ለአንድ ሺ
ሺኛ ዜሮ ነች። 1 ሺኛ ማለት ነው። እኩል ይሆናል ምን ይመጣል? 11 ሲባዛ በአንድ ሺህ ስንተኛ? አንደኛ ምን ይመጣል? 11 ሺህ ይሆናል ማለት ነው። 11 ሺህ ይሆናል እና 3.29 ሲካፈል ለ0.4 ማለት ነው። ማለት ደግሞ 329 ስንተኛ? አስረኛ መቶኛ ሲካፈል ለአራት አስረኛ ማለት ነው። ይሄ ማለት 329 ስንተኛ? መቶኛ ሲባዛ በ10 አራተኛ ማለት ነው። ምን ይመጣል? ኦኬ በ10 አስረኛ ማለት ነው። ምን ይመጣል? 329 329 ስንተኛ? 329 በ10 ብናቃለው 329 ስንተኛ? አርባኛ ይመጣል ማለት ነው። ያ ማለት 329 ሲካፈል ለ40 ምን ይመጣል? 8.225 እንደዚህ ይመጣል። ኦኬ ስናካፍለው ማለት ነው። የሚከተሉትን በ10 ብቻ አካፍሉ። 8 ሀ 0.5 ሲካፈል ለ10 ያ ማለት 5 አስረኛ ሲካፈል ለ10 አንደኛ ምን ማለት ነው? 5 አስረኛ ሲባዛ በአንድ አስረኛ ማለት ነው። ምን 5 መቶኛ ማለት ነው። ያ ማለት 5 ሲካፈል ለመቶ ማለት ነው። 0.0 አይችልም 0.05 ማለት 0.05 ማለት ነው። ወይ ደግሞ ከነጥብ በኋላ አንድ ቁጥር አለች ከዚህ ጋር አንድ አይደል ወደፊት አንድ ፖይንት ሙቭ ማድረግ ማለት ነው። አንድ ነጥብ ሙቭ ማድረግ ማንቀሳቀስ ለ1.7 ሲካፈል ለ10 ምን ይመጣል? ይሄ ማለት ነው ከነጥብ በኋላ አንድ ቁጥር አለ እንዛት ሚስ በአንድ ዜሮ ነው ወደ ደግሞ ማድረግ አንድ ፖይንት መጣችን እንዲሳረጋት 0.17 ይሆናል ማለት ነው። አምርሃ ደግሞ 10.2 ሲካፈል ለመቶ ከዛ ስንት ወደ ቀኝ ስንት ፖይንት ሙቭ ማድረግ ወደ ቀኝ ስንት ፖይንት ሙቭ ማድረግ 1 2 ምን ይሆናል ማለት ነው። ይሄ ማለት 0.102 ይሆናል ማለት ነው። ደግሞ 96.84 ሲካፈል ለመቶ አሁን ስንት ነጥብ ወደፊት መጓዝ 2 1 2 ምን ይመጣል? እኩል ይሆናል 0.9684 ይሆናል ማለት ነው። ኦኬ ደግሞ 0.825 ሲካፈል ለ1000 የሚለው ስንት ነጥብ ሄደ ወደ ጎን 3 1 2 3 እነዚህን በዜሮ ነጥብ እናደርጋለን ማለት ነው። ምን ይመጣል? 0.1230 ማድረግ 1 2 3 8 2 5 ይሆናል ማለት ነው። ከዛን ሰረ የመጨረሻው 3.967 ሲካፈል ለ1000 ኦኬ ከነጥብ በኋላ ደግሞ ድጋሚ ስንት ነጥብ ወደ ጎን እንሄዳለን? 3 1 2 3 ነጥብ አደርጋለሁ። እነዚህ በዜሮ መተካት ማለት ነው። ከዛ ምን ይመጣል? 0.20 አረግና 3967 ሆኖ ይቀመጣል ማለት ነው። እሺ ከዛን የሚከተለው ስለ ወደ አስርዮሽ ይለውጣል። 3/6ኛን ወደ አስርዮሽ 9ኛ ሀ 3/6ኛን ነው 3/6ኛ ወደ አስርዮሽ ይለውጣል ማካፈል መሰረት ማለት ነው። ያ ማለት 3 ሲካፈል ለ6 0.0 30 ሲካፈል ለ6 0.5 ይመጣል ማለት ነው። 0.5 ይሆናል። ደግሞ 15 ሁለተኛ እኩል ነው
15 ሲካፈል ለ2 ስንት ጊዜ? 7 ጊዜ። 7 ጊዜ 2 14 ከ15 ጋር 14 1 ነጥብ 10 12 5 7.5 ትመጣለች ማለት 7.5 ሐመርኋ ሐመርኋ ደግሞ የሚለው ምንድነው? ሐመርኋ 75 መቶኛ 75 መቶኛ ያ ማለት 75 ሲካፈል ለመቶ ማለት ነው። 0.0 ስንት ጊዜ? 7 ጊዜ 7 ጊዜ መቶ 700 ሲቀንስ ምን ይመጣል? 50 አይችልም 0 500 ሲካፈል ለመቶ 5 ጊዜ ስለዚህ 0.75 ይመጣል ማለት ነው። ደግሞ 324 ስምንተኛ 324 ስምንተኛ ይሄ ማለት ምን ማለት ነው? 324 ስምንተኛ ማለት 324 ሲካፈል ለ8 ስንት ጊዜ አቋርጦ ስንት ጊዜ? 4 ጊዜ 4 ጊዜ 8 32 32 ምንም ማን ትወርዳለች? 4 ነጥብ አትችልም 40 40 ለ8 5 ጊዜ 4.5 ይመጣል ማለት 4.5 ነው ይቀመጣል። እና አለቀ። ሰ ደግሞ 25 መቶኛ 25 መቶኛ ማለት ነው 25 ሲካፈል ለመቶ 0.0 ለመቶ ስንት ጊዜ? 2 ጊዜ 2 ጊዜ መቶ 200 50 አትችልም ማን 50 ሲካፈል ለመቶ አይችልም 0 ጨምራለሁ 500 ሲካፈል ለመቶ 5 ስለዚህ 5 መቶኛ 0.25 ይመጣል ማለት ነው 0.25 ይመጣል ማለት ነው። ከዛን ኦኬ እንቀጥለውና አስረኛው ሀ የሚለው 0.1 ነው። ወደ ክፍል ልውጥ ይላል 0.1 ማለት ከነጥብ አንድ ቁጥር አለው አንድ አስረኛ ማለት ነው። ደግሞ 2.17 ከነጥብ በኋላ ሁለት ቁጥሮች አሉ 20 ማለት 217 ኦቨር 100 በሌላ አባባል በነገራችን ይሄን ወደ ክፍል መቀየር በመቶ ብናባዛው 2.17 ሲባዛ በመቶ መቶኛ ከዛ ምን ይመጣል? ይሄ 217 ይሆናል ስንት መቶኛ ይሆናል ማለት ነው። መቶኛ ይሆናል እንዲህ አድርገን መስራት እንችላለን። ግን ኢትስ ቱ ሲምፕል ይሄኛው ቀለል ያለ ነው። እኔ ማወቅ ይቻላል። ሐመርኋ ደግሞ የሚለው 3.85 ማለት ከነጥብ በኋላ ሁለት ቁጥሮች አሉ 3 ላይኛው ደግሞ ሙሉ ቁጥር እንጽፍና ሁለት ዜሮች ማድረግ አንድ አድርገን ሁለት ዜሮ ሐመርኋ ደግሞ 11.04 ከነጥብ በኋላ ሁለት ቁጥሮች አሉ 11.04 አደረግና ሁለት ቁጥሮች አሉ አንድ ላይ ሁለት ዜሮ መተካት ሰ ደግሞ 46.293 ከነጥብ በኋላ ሶስት ቁጥሮች አሉ 46.293 አረጌ አንድ አረግና 3 ዜሮ ቁጭ ማድረግ ሁለት ቁጥሮች ስላሉ ማለት ሰ አይደል ሰ ብለህ ረ ደግሞ 231.76 ማለት በሌላ አባባል ከነጥብ በኋላ ሁለት ቁጥሮች አሉ ምን ይመጣል? 2 3 1 7 6 ስንተኛ መቶኛ ይሆናል ማለት መቶኛ ይሆናል ማለት ነው። 11ኛ የሚከተል በዝቅተኛ ሂሳባዊ ቃል ግልጽ በማቃለል ነው 7 21ኛ 7 21ኛ ያ ማለት በሰባት 3 በሰባት ሰባተኛ 3 ሰባተኛ ይመጣል ማለት ነው። ለ ደግሞ 105 ስንተኛ 105 75ኛ 105 75ኛ 105 ሰባተኛ ምን እናደርጋለን ከዚህ ጋር 105 በ5 ምን ይመጣል 21 ይመጣል በ5 ይሄ ድጋሜ 15 ይመጣል 15 ይሄን ድጋሜ በ3 7 21 በ3 7 15 በ3 ደግሞ 5 ይመጣል 7 አምስተኛ ይመጣል ማለት ነው። ጀስት እንደገና እናስቀምጣለን። ሐመርኋ ደግሞ 12/84ኛ 12/84ኛ ድጋሚ ይሄን በ4 12 በ4 3 ይሄን በ4 2 1 ያ ይሄን በ3 ድጋሚ በ3 3 በ3 1 21 በ3 7 1 ሰባተኛ ይመጣል ማለት ነው። ምንድነው የሚለው 171 63ኛ
171 63ኛ ኦኬ 171 በ9 19 7 19 ሰባተኛ ይሆናል ማለት ነው። በዚህ ሲካፈል ለ9 ይሄኛው ሲካፈል ለ9 ብናደርገው ማለት ነው። ከዛን ሰ አለ ሰ የለም 12ኛው ያ ማለት ተማሪ ዘይነባ በሰዓት 8.5 ኪሎ ሜትር ትጓዛለች። በሰዓት ዘይነባ 8.05 ኪሎ ሜትር ትጓዛለች። ጓደኛ ደግሞ በተመሳሳይ 11.2 ኪሎ ሜትር ትጓዛለች በሰዓት ማለት ነው። ጓደኛዋ ደግሞ 11.2 ኪሎ ሜትር ትጓዛለች። ከዛ የሁለቱም ብስክሌቶች በሰዓት ስንት ኪሎ ሜትር ነው? ዛት ሚንስ መደመር ማለት ነው። ዛት ምን እናደርጋለን? 8.05 ሲደመር 11.20 እናደርገው 5 2 0 እና 5 2 ቢኮዝ የመቶኛ ቤት ስለ 0 ስለሆነ ማለት ነው። 2 1 እና 8 9 አንድ ትወርዳለች። የነጥብ ቦታ 2 1 2 ኪሎ ሜትር ይሆናል ማለት ያ ማለት 19.25 ኪሎ ሜትር ይሆናል ማለት ነው። 12ኛው ነው 13ኛው 13ኛው ደግሞ የሚለው ምንድነው? የአንድ ሲባጎ ገመድ ርዝመት 0.45 ሜትር ነው። የአንድ ሲባጎ አንድ ሲባጎ ገመዱ የአንድ ሲባጎ ገመድ 0.45 ሜትር ነው አንዱ ማለት ነው። ያንዱ ከዛን የአምስት ተመሳሳይ ሲባጎ ገመድ ምን ያክል ይሆናል? የአምስት ማለት ይሆናል 0.45 ሜትር ሲባዛ በ5 ማለት ነው። 5 ጊዜ 5 25 ሁለት አለኝ 2 ጊዜ 5 4 ጊዜ 5 20 ከሁለት ጋር 22 ማለት 22 ሁለት ጽፌ ሁለት አለኝ 0 ጊዜ 5 0 ከሁለት ጋር 2 ማለት ነው። ከዛ የነጥብ ቦታ 2 ይሄ ምን ይመጣል? ያ ማለት 2.25 ሜትር ይሆናል። በየምኑ የአምስቱ ማለት ነው። 14ኛው ስለዚህ ማባዛት ነው ቀጥታ። ወይዘሮ አስቴር 18.75 ሊትር ውሃ ከቧንቧ ብትቀዳ 4.2 ሊትር ውሃ ብትጠቀም ምን ያህል ሊትር ይቀራታል? መቀነስ ነው። ይሄ ጠቅላላ ስንት ነው? 18.75 ሊትር ሲቀነስ 4.271 4.271 የሽኛት ምን ስለሌለው ሊትር 0 እናደርጋለን። ከ10 ሲቀነስ 1 9 አንድ ስላበደረ 4 1 14 ከ14 7 ኦኬ ምን ይመጣል? ይሄ አንድ ስላበደረ 6 ከ6 2 4 ከ8 ሲቀነስ 4 አንድ ምንም ስላላበደረች ምንም ስትቀነስ ስለሌለ ትወርዳለች። ከነጥብ በኋላ 3 ቁጥሮች 1 2 3 ይሄው ሊትር ይቀራታል ማለት ነው። ምን ያክል ውሃ ይቀራታል? ከቧንቧ ብትቀዳው የሚቀራት ምንድነው? ምን ያክል ሊትር? 14.479 ሊትር ውሃ ይቀራታል ማለት ነው። ኦኬ 15ኛ የአንድ ብሎኬት ግድግዳ ለመቀባት 15 ብሎኬት ቢያስፈልግ አንድ ካሬ ብሎኬት 15ኛ አንድ ካሬ ብሎኬት ለመቀባት ስንት ብሎኬት ያስፈልጋታል? አንድ ካሬ ብሎኬት ለመቀባት የአንድ ካሬ ብሎኬት ግድግዳ ለመቀባት 13 ነጥብ ብሎኬት ቢያስፈልግ 13.5 ብሎኬት ቢያስፈልግ 351 ብሎኬት ስንት ካሬ ግድግዳ ያስገነባል? ያትሚስ 351 ብሎኬት ስንት ግድግዳ ዛትሚስ ምንድነው? ስንት ካሬ ሜትር ግድግዳ ያስገነባል? ዛትሚስ አንድ ካሬ ግድግዳ ለመገንባት 13.5 ብሎኬት ቢያስፈልግ ምን ያክል ያስፈልጋል?
ሀን በለው ክሪስ ክሮስ እናድርግ። ሀ ሲባዛ በ13.5 ብሎኬት እኩል ነው አንድ ካሬ ሲባዛ በ351 ብሎኬት ይሆናል ማለት ነው። ብሎኬት ከዛን የሚያስፈልገው ብሎኬት መጠን ነው። ሀ እኩል ይሆናል ለ10 አንድ ካሬ ሲባዛ 351 ብሎኬት ሲካፈል ለ13.5 ብሎኬት ማለት ነው። እንደዚህ በእንደዚህ ይጠፋል። ብሎኬት ይጠፋል። ዛት ሚንስ የካሬ መጠን 351 ሲካፈል ለ13.5 ምን ካሬ ያስፈልጋል ማለት ነው። ኦር ደግሞ ያሰራል። ስለዚህ 351 ሲካፈል ለ13.5 26 ካሬ ያስፈልጋል ማለት ነው። 26 ካሬ ያስፈልጋል ማለት ነው። ከዛን የሁለት ጥንዶች 16ኛው ደግሞ የሁለት ጥንድ የእጅ ጓንቶች 0.6 ኪሎ ግራም ይመዝናሉ። ሁለት ጥንዶች ሁለቱ ስንት ይመጣል? 0.06 ኪሎ ግራም 0.06 ኪሎ ግራም ይመዝናል። ሁለቱ ነው። ተመሳይ 10ሮቹ ስንት ይመዝናሉ? አስሮቹ ኩለና 0.06 ሲባዛ በ10 ኩለናል 0.6 ኪሎ ግራም ይመዝናሉ። መቶዎቹ ማለት ደግሞ 0.06 ሲባዛ በመቶ ዛት ሚንስ የሚመጣ 6 ኪሎ ግራም ይመዝናል ማለት ነው። አንድ ሺህ ጥንዶች ምን ይመጣል ማለት ነው? 0.06 ሲባዛ በአንድ ሺህ ኩለናል 60 ኪሎ ግራም ይመዝናሉ። ለምን የሁለት ጥንዶቹ ዛት የሁለት እጆቹ ጓንቶች 0.6 ከሆነ አስሮቹ ሲባዛ በ10 0.6 ማለት ነው። አንድ ፖይንት ደግሞ የምናደርገው አንድ ነጥብ ወደ ቀኝ ማባዛት ከሆነ ወደ ቀኝ ማካፈል ከሆነ ወደ ግራ ነው የምናንቀሳቅሰው። አንድ ነጥብ በመቶ ከሆነ ሁለት ነጥብ ወደዚህ እናንቀሳቅሳለን። 6 ትመጣለች። ከነጥብ በኋላ ቁጥሮች አሉ። 2 0 ይጠፋል። ከነጥብ በኋላ በአንድ ሺህ ከሆነ ደግሞ 1 2 3 ስለዚህ 1 0 እንጨምራለን 60 ይመጣል ማለት ነው። ይሆናል በምዕራፍ 4 ወይም መቶኛ ጥያቄዎች እንገናኝ። አመሰግናለሁ።